ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርግ። አሁን ከመሸ የሰማነው ታላቅ የምስራች ዜና አለ። እነግርሃለሁ የምስራች፣ ትልቅ የምስራች ነው። አንተ ሸር አድርግ፣ ሰብስክራይብ አድርጉ። ለሌላው ሰው እንዲዳረስ ተደራሽ እንዲሆን ሸር አድርግ። ጮታችን የቁራ ጮቱን አልቀረም። አንተ ጦር እኮ ታፍሶ የሄደው ምን የብልጽግና ይሰማል፣ ይረዳል፣ ይገነዘባል። ስለዚህ ሸር አድርጋ። ይህን የምስራች ለመስማት ከፈለግ ሸር አድርግ፣ ሰብስክራይብ አድርግ። ወደ ዩቱብ ሂድና ሊባኖስ ሚዲያ ብለህ ሸር አድርግ፣ ሰብስክራይብ አድርግ። ቲክቶክ ላይ ብቻ ዝም ብለህ አይተው አትቅር። ጀግናዬ ካልከኝ ወደዛ ሂድና ጀግናዬ በል። ወደ ዩቱብ ትልቅ የምስራች ነው ይዤልህ የመጣው አሁን ከመሸ። ይሄ ነው አየህ፣ የአማራ ትግል ማለት ይሄ ነው። የፋኖ ትግል ማለት ይሄ ነው። ነግሬሃለሁ እኮ ፋኖ ላይጨርስ አይጀምርም። አንተ የማያደርገውን ነገር መንገድ የሚቀርበትን ነገር አይጀምረው። የማይዘልቀውን መንገድ አይጀምረውም። ነግሬህ ነበር ገና አማራ ሲነሳ ለመጨረስ ነው እንጂ ለማቋረጥ መሃል መንገድ ላይ ቀርቶ ሊያቋርጥ አይደለም ብያለሁ። የእንግዲህ ልጅ ቢኖር ባንዳ ቢኖር የፈለገ ነገር ቢኖር አማራ እንዲህ ብሎ ከተነሳ ነው። እስከሚነሳ ግን ያስባል፣ ያያል። መጨረሻ ምንድነው? ግቤ ምንድነው? የሚያመጣው ነገር ምንድነው? ውጤቱ ምንድነው ብሎ ያስባል፣ ያንሰላስላል። አስቦ አልሞ አቅዶ ከተነሳ ማንም ኃይል አያስቆመውም። ለዚህ ነው ያልኩህ እኮ ፋኖ ገና ሲጀምር ላይጨርስ አይጀምርም ብያለሁ። ገና ተበጣበጡ። ፋኖ እርስ በርስ ተጋጨ፣ ሊበታተን ነው፣ እንዲሆነ በዛ ወጣ በዚህ ገብቶ ስትል የነበረ ጊዜ ግባና ያው ምን ስል እንደነበረ ይበቃበጥ። የእንግዲህ ልጅ ይግባ፣ አድርባ ይግባ፣ እነ ማስረሻ ሰጤ ይግቡበት፣ እነ ኮሎኔል ሞአቤ ይግቡበት። ይጠራል። አማራ ላይጨርስ አይጀምርም። ላይጨርስ ሲጀምር እንደሚጨርስ አውቆ ነው። ነግሬሃለሁ። ሂድናይ ወደኋላ ከ2-3 ዓመት በፊት ሂድናይ። ሰብስክራይብ አድርግ፣ ሸር አድርግ። እንተ ከበደ ዘር የበላይ ዘር እኮ ነኝ። አንተ እንዴት ነው ደጋዳሞ ሲደረግ የነበረው ተጋድሎ አላየም? ትናንትና ሁለቱም ኮሎኔሎች ሲቀነድባቸው ጦሩ የሬሳ ክምር የገበሬውን ክምር ሲያቃጥል የነበረው ወታደር የራሱ ሬሳ ተከመረ። አልቆ ኮሎኔሉ፣ አዛዡ፣ ጄኔራሎች ተያዙ፣ ተገደሉ። አማራ ይሄ ነው። አንተ አማራ ማለት ይሄ ነው። እወቀው፣ ወደፊትም እወቀው። አህያ የምትለው፣ ቁምጣ ለባሽ የምትለው፣ ፎጣ ለባሽ የምትለው፣ ፎካሪ፣ ሸላይ፣ አቅራሪ የምትለው፣ ዘፋኝ እስክታወራጅ የምትለው አማራ ይሄ ነው። የሚዘፍን፣ የሚደልቀው፣ የሚያቅራራው፣ የሚፎክረው ሲገድል ነው። ካልገደልክ እንዴት ትፎክራለህ? ካልገደልክ ፎከራ ምን እንደሆነ ታውቃለህ? እንዴት ታውቃለህ? ፎከራ የሚገል ነው የሚፎክር። ሲፎክር ለምን እንደሚፎክር ያውቀዋል። ዘራፍ፣ አካኪ ዘራፍ፣ አንበሳ ገዳይ፣ አውራሪስ ገዳይ ሲል እንደዛ ብሎ ነው የሚፎክረው። ገሎ ነው የሚፎክረው። ዝም ብሎ አይደለም የሚፎክረው። አንተ ዝም ብሎ አይደለም፣ ፎካሪ ነው።
ቁምጣ ለባሽ ነው ያልከው ይሄው የመጨረሻውን ጽዋ ይሄው ጠጣታ። ስትንቀው የነበረው ቁምጣ ለባሽ ነው፣ በሳምንት ውስጥ ትጥቁን አስፈተዋለሁ፣ ቀበቶውን አስፈተዋለሁ ስትል የነበረው የእንግዴ ልጅም ሌላም ምርኮኛው እነ ብርሃኑ ጁላ እና አበባው ስትፎክር የነበረው እነ መሐመድ መለቃቀም ነው ስትል የነበረው አማራ የአማራ ሆዳም መለቃቀም ነው አማራን እንደሞ ስትል የነበረው ይሄው መጣላ። ይሄው የተሄድ እንግዲህ አለቀ እኮ ነገሩ። ነግሬሃለሁ፣ አማራ ላይ ጨርስ አይጀምርም። አህያ ብለህ ስደበው፣ ቁምጣ ለባሽ ብለህ ስደበው ይችላል። ስለሚችል ነው አህያ ያልከው። ዝም ስለሚል ነው አህያ ያልከው። አህያ ያልከው ዝም ስለሚል ነው። የአህያውን ታሪክ አልሰማህም? ጅቡን አንቆ ከገደለ በኋላ ሬሳውን እንኳን አለቅም ብለው እንዴት አድርጎ እንደያዘው። አማራት እንደዚህ ነው። አማራ ማለት እንደዚህ ነው። ሲያሰቃየው፣ ሲሰድበው፣ ሲያንገላታው የነበረውን ከያዘ ላይጨርስ አይመለስም። ሳይጨርስ አይመለስም። አንተ የአማራ ትልሽ አንተ ባንዳ ይሆን ሁሉ አማራ ወይ ውርደትህ ወይ ቅሌትህ ወይ ውርደትህ። ነገ ከነገ ወዲያ የኢትዮጵያን ሕዝብ በምን አይነት ነው የምታየው? ከተረፍክ የአማራን ሕዝብ በምን አይነት ነው የምታየው? ከተረፍክ ልጆች ሌላውን ሕዝብ እንዴት ነው የሚያዩት? እንዴት ነው የሚያድጉት? ልጆች፣ ሚስቶች፣ ዘመዶችህ አንተ እንኳን ብትሞት እንዴት ነው ቀና ብለው የሚሄዱት? እንዴት ልጆችን አንገት ያስደፋ፣ ሚስትህን አንገት ያስደፋ የእንግዴ ልጅ ለቁራሽ መሬት ብለህ ለአንዲት ቤት መጠለያ ብለህ ህዝብን የገደልክ የፈጀህ የት ትገባ? ይሄው እነ ኮሎኔል አበራ፣ ኮሎኔል ፍቃዱ ተገድለዋል። የተማረኩም አሉ ወደ 7 ወደ 8 ናቸው። ይሄን ያየው ሰራዊት ታዲያ ምን አደረገ መሰለ? ይሄን ያየ ሰራዊት ኖ አለበቃ። እስካሁን ድረስ ይሄን ልብስ ስለለበሱ ስታዘዝ ነበረ። ትእዛዝ ህግ ስለሆነ ትእዛዝ ስለሆነ ወታደር ስለሆንክ ወታደር ግባ ከተባለ ይገባል፣ ሙት ከተባለ ይሞታል። በዛ መሰረት ሲሄድ ነበር። አሁን ግን በቃን አለ። ከዚህ በኋላ በአማራ ላይ ጥይት አንተኩስም። አድማደመ ሰራዊት በየቦታው የወሎ በለው የሸዋ በለው በጎጃም በጎንደር ያለው የብልጽግና ወታደር አድሟል። አንችልም፣ በቃን፣ ከዚህ በኋላ አንሞትም ብሏል፣ አንዋጋም ብሏል። ወታደሩ ብቻ ሳይሆን ተራ ወታደር ብቻ ሳይሆን ይሄ የበታች አዛዦች ሳይቀሩ ሻለቃ ኮሎኔል ምናምን የምትለው በየግንባሩ የተሰለፈው እነሱ ሳይቀር በቃን አሉ። ይበቃል፣ ማርም ሲበዛ ይመራል። በቃን። ይህ ትልቅ የምስራች ነው። ደስ ሊላችሁ ይገባል። ህዝብ ከማለቅ፣ ህዝብ ከመውደም፣ ንብረት ከመጥፋት በቃን አሉ። ከዚህ በኋላ በወገኖቻችን ላይ ጥይት አንተኩስም፣ አንችለም፣ ፋኖን አሸንፎናል፣ ፋኖን አንችለው፣ በቃን። ከፈለክ ወደ ጦር ዳር ድንበር ላይ አስቀምጠኝ እዋጋልሃለሁ። ዳር ድንበር ላይ አስቀምጠኝ፣ ጠላት ከመጣ እዋጋለሁ። ሱዳኑ ከመጣ እወጋልሃለሁ፣ ሶማሌው ከመጣ እወጋልሃለሁ፣ ኬንያው ከመጣ እወጋልሃለሁ። ድንበር ላይ አስቀምጠኝ፣ ጋር ድንበሬን እጠብቃለሁ። ህዝቤን ግን ከዚህ በኋላ አልገልም። በቃን። ጦሩ ተነጋገረ። እየሰማ ነው። ያልሰማህ ጦር በጦር ሜዳ ስማኝ፣ የኔን ስማኝ። ካልሰማ ስማ። አድማ ተደርጓል። በቃን ብሏል። ደንበጫ ያለው ጦር ኖ አንሄድም፣ ወደ ደጋዳ አንሄድም፣ አይሮፕላን ምን አንጣ አንሄድም፣ በቃን፣ አንሄድም፣ በቃን። እስከ መቼ እርስ በርስ እንተላለቅ? አንሄድም፣ በቃን ብሏል። ማውንት ያለ አፈሙዙን ሲያዞር ታለ ትልቅ የምስራች፣ ትልቅ የፋኖ ድል። አንሄድም፣ በቃን። ታለ ይኸው
ይሄ ሁሉ የተማረ ገና እኮ አንዳንድ ፍሬ ልጆች ታያቸዋለህ። የእናታቸውን እንኳን ጡት ጠብተው ያልጠገቡትን እያፈሰ እየወሰደ በቃን አንፈልግም። ኧረ በቃን። እድል ነው። የእነዚህ እኮ እድለኞች ናቸው። አንተ እድል የእናትና የአባቶቻቸው ምርቃት ነው እኮ ያተረፋቸው። የሬሳውን ክምር ብታይ አገሬ ህዝብ ምን ያህል እያለቀ እንደሆነ፣ ህዝብህ ምን ያህል እያለቀ እየሆነ እንደሆነ ታይ ነበር። ቁጭት በውስጥ ይገባ ነበር። እልህ በውስጥ ይገባ ነበር። እንደኔ ይገባ ነበር። ወድጄ እኮ አይደለም አንተ እንዲህ የምንገበገብ ወድጄ ይመስልሃል? እልህ ነው፣ ቁጭት ነው። የህዝቤ ማለቅ፣ የህዝቤ መታረድ ያ ነው እንዲህ የሚያንጨረጭረኝ። አንተም ይሄን ብታይ ይሄን የሬሳ ክምር ሲያቃጥል፣ የገበሬውን ክምር ሲያቃጥል፣ የገበሬውን ቤት ሲያቃጥል የነበረው እንኩቶ ሬሳ ተከምሮ ብታይ ቁጭት ይገባ ነበር። እንዴ ለምን መኖርን ራሱ ትጠላው ነበር፣ ትጸየፈው ነበረ። ሞትን ትጸየፈው ነበረ፣ ትመኘው ነበረ። ሞትን ከተመኘ ሆ ብለህ ትነሳለህ። ይህን ገዳይ ጨፍጫፊ ዝም አትልም ነበር። ብታየው አላሳይ ነገር በዚህ ህጉ አይፈቅድም። ይሄን የተረዳው ጦር፣ ይሄን የተረዳው ወታደር፣ ይሄን የለበሰ ወታደር፣ የብልጽግና ወታደር ከአዛዡ ጀምሮ በቃን አለ። በቃን፣ ከዚህ በኋላ አንዋጋም፣ ህዝባችንን አንጨርስም። ከዚህ በኋላ ጨረስን። ልጃገረዶችን አንገላታን፣ ደፈርን፣ እናቶችን ደፈርን፣ ቤታቸውን አቃጠል፣ አገደልናቸው፣ ትምህርት ቤታቸውን፣ መስጊዳቸውን፣ ቤተክርስቲያናቸውን አቃጠል። ከዚህ በኋላ በቃን። በቃ አንፈልግም። ትፈልጉ ግደሉን፣ አንዋጋም። ፋኖን አንችለውም፣ ተሸንፈናል፣ አሸንፎናል። በቃ ይሄ ነው ልብ መግዛት ማለት። ይሄ ነው የብልጽግና ወታደር አመራሮች፣ ትንሽ በሰል የምትሉ ልብ መግዛት ይሄ ነው። የአዲስ አበባ ፖሊስ እያየ ነው። አማራው እየተመረጠ፣ ትግሬው እየተመረጠ፣ ይሄ ደቡቡ እየተመረጠ ዱላ ለአማራ ደግሞ ምን ዱላ መቻ አነሰው? ዱላ ያዝ ብሎ እየተወራ ያለ ዝም ይልህ ይመስልሃል? የአዲስ አበባ ፖሊስ አማራ የሆነ ዱላ ይዞ አንተ መሳሪያ ይዘ ዝም የሚል ይመስላል? አንገት ደፍቶ የሚቀር ይመስላል? በያዘው ዱላ ጭንቅላትን ብሎ ይቀበላል። እመነኝ እናንተ ኢትዮጵያኖች ለመጨረሻው መጀመሪያ ተዘጋጅ። ትልቅ የምስራች ነው ይጀል የመጣው። 4 ኪሎ ታምሷል፣ ተጨንቋል። 4 ኪሎ ተጨንቋል። ጄኔራሉ በለው ኮሎኔሉ በለው የአማራ ሆዳም በለው እርስ በርስ አንተ ነህ አማራ ስለሆንክ ለዛ እየሰጠው አንተ ነህ መባባል ተጀምሯል። እስቲ ወንድ ንካዋ ኮሎኔሉን፣ እስቲ ንካው ጄኔራሉን፣ የአማራውን እስቲ ንካው። ወንድ ከሆንክ ንካው። ዝም የሚልህ ይመስልሃል? አንገቱን ቢደፋ አብሮ እየተቅለሰለሰ ከአንተ ጋር እግር ስር ቢሄድ እውነት መሰለህ? ልቡን ሆዱን የማያመው ይመስላል? ልቡን የማያመው ይመስላል? ውስጡን የማይቆጨው የማይነደው ይመስላል? ህዝቡ ወንድሙ እየተጨፈጨፈ እየተገደለ ዝም ብሎ ህሌና እኮ አለው። አንተ ዝም ብሎ እግር ስር ስለሆነ ከአንተ ስር የሆነ መስሎ ነው ወይ? ይሄ ሁሉ መረጃ ይሄ ሁሉ ነገር የሚመጣው ከየት እንደሆነ ታውቃለህ? ከዛው ከ4 ኪሎ ጓዳ አማራ የሆነው እኮ ነው። አንተ የህዝቡ ሁኔታ የሚቆጨው የሚያንገበግበው ሆብዬ ልሂድ ቢል መረጃ ማን ይሰጣል? እዛው አብሮ አንተን እግር የላሰ የመሰለ ቂጥቂጥ ስር እየሄደ የአንተን ሀሳብ እና ዕቅድ እየለቀመ ለወንድሞቹ ያቀብላል። ወንድሞቹ ደግሞ እየተቀበሉ ተግባራዊ ያደርጉታል። ይሄ ነው ዝም የሚለው። እስቲ ልብ ንካዋ። የአማራን ጄኔራል እስቲ ንካው። እዛ ውስጥ ያለውን አብረው ጎንያ እስቲ ንካው። እነ ብርሃኑ ጁሎ ንካው። እስቲ ልብ
ሶስተኛ ትማረካለህ ወይ ትግል? እስቲ ልብ ካለህ